በቤተሰባችን በአዳም ልኮ ያመልካሉ። የምሰጠው ሰው ስለሌላት ምን ብላ ሰጠችው? እንግዲህ እናቴ አባቴ አምላክ ስሙን ጠርታ ላንተ ነው የምሰጠው አደራ ብለዋለች። ስኩዌር ሉክ ነበር በምላጭ የሚተለትለኝ። ለምን ይሄን አደረክ ሲሉት የኢየሱስ ገዳም ያሉት ስኩዌር ሉክ ደብተር አጣሁኝ አለች። በቃ አደራዬ ናት ያደራ ልጄ ስለሆነ ይሰራሁላት። በጭንቅላቷ እየተከለ ያስጎራት እንደነበር አስታውሳለሁ። እናቴ ምን አለ እንደው ብታዩ ይሄ ላይሽ ላይ ያለውን ጌታ እኮ ጸበሉን አልወደደው 10 ብር ነው ሰጥቻት የቷን መርዙን ተቀብያት ወጣው። ለሱ በሳምንት የስሙኒ ቡና የአንድ ብር ጫታተሽ ነው አለች። መርዝ እኮ ነው ይሁና እንደ ሞታለሁ እኮ በጠጣው ሙቻ እንትን ውስጥ ገባው ጨለማ ውስጥ። አሁን ምን ሆንኩ? ሞትኩ ማለት ነው። ከስኬት ጀርባ ከዛ በኋላ ህይወት ከባድ ሆነ። ያው ማለፍ አይቀርም። የሷም አዘኗ ካለፈ በኋላ ለኔ ግን የማያልፈው ኑሮ ጀመረ። ያቺ ቤት ለብቻዬ ብትሆንም ከአጎቴ ሚስት ጋር እንትን አለኩኝ፣ ከበደኝ። አንድ ጊዜ ምን ተፈጠረ? ወንድሟ መጡና ለጠራት ሄድኩኝ። እንዲህ ተቃቅፋ ከወንድ ጋር ቁጭ ብላለች። ምንም ምን ያልገባኝም ለካ እሷ ያንን ፈርታለች ትናገርብኛለች ብላ ነይ ከጉሊት ድንች ገዝተሽ ነው ያለችኝና ድንች ልገዛ ትንሽ ልጅ ወልዳለች። አቢን ይዤው ልሂድ ስላት ይዘሽው ይቻለች። በጣም ነው የምወደው። ይዤው ሄድኩኝ። ስመጣ ምድር ቁና ሆናለች። ያቺ በሰላም የላከችን ሴትዮ ሌላ ሰው ሆናለች። እንዴ ፀሐይ ምን ሆነሽ ነው? ወጨለ ልጁን ይዘሽብኝ ለምን ሄድሽ? መኪና ብታስበዩስ? ደነገጥኩኝ። ጎረቤታችን የዝናሽ እናት ይባላሉ። የሌዳት እሳቸው ወደ እውነቱ ዓለም ሄዷል። እንዴ ፀሐይ ምን ሆነሽ ነው? ራስሽ ይዘሽው ሂጂ ብለሻት እንደገና አሁን ይዘሽ ለምን ሄድሽ ብለሽ ምትጮይ ምን ማለት ነው? ራስሽ አይደልሽ እንደ ይዘሽ ሂጂ ያልሽው? ልሰማቸው ነው እሳቸው እቀይን እያወጣሽ ኖሮ። እናትሽ በሞቱ በስንተኛ ጊዜ ማለት ነው? አመት አይሆነው፣ አመት 6 ወር አይሆነው። ለመኖሬ ዋስትና የነበረችው እናቴ ነበረች። ሁለተኛ ያንን ሚስጥር እማወጣ መስሏታል፣ ላጎቴ መናገር መስሏታል። እኔ ግን ትዝም አላለኝ። ወጣው ቀይን ስለወረወረች ቢንጠቅል እየወጣውና ትንሿ አክስቴ ጋር 08 ቀበሌ ሄድኩኝ። እዛ ደግሞ የአክስቴ ልጆች አልቻልኳቸውም። 3 ሴቶች አሉ፣ አንድ ወንድ አላት። 3ቱ ሴቶች እርስ በርሳቸው እንዲህ ናቸው፣ እኔን ያገሉኛል። እዛ አቃተኝ። በቃ እነሱን ጋር አልቻልኩም። 6 ኪሎ መጣሁ ትልቋ አክስቴ ጋር። እዛ አጎቴ የት ገባሽ ምን ሆነች ማለት አልቻለም። ለምን በሴት እጅ ነው ያለው። በነገራችን ላይ የምጠራው ባጎቴ ስም ነው። የአባቴን ስም ስለማላቅ ባጎቴ ስም ነው የምጠራው። 6 ኪሎ መጣሁ። እቺኛዋ አክስቴ በቤተሰባችን በአዳም ልኮ ያመልካሉ። ዛሩላጅ ምንድነው የሚደረገው? ዛሩላጅ የእናቴ አባቴ አምላክ ምናምን እያሉ የሚካድሙት ነገር አለ። እናቴ ከመሞቷ በፊት በጭንቅላቷ እየተከለ ያስጎራት እንደነበር አስታውሳለሁ። እሷን ወላጅ እናቴን ማለት ነው። አንዴ እንዲህ ጠንቋይ ቤት ይዘውን ሄደው እግዚአብሔር ገጽጸውና ይዘውኝ ሄደው ጅብ ሲጮህ እሷ እያበደች ነው ያስጎራት ነው የምትጮህ። ወይኔ እናቴን ጅብ በላት ስል ከየት መጣ ሳይባል መጥቶ በጥፍ ያልሶኛል። እና ወራሺ እያለ ነበር የሚያጓራ የነበረው ሳትሞት በፊት። እዚህ ጋር አክስቴ ጋር ስመጣ አንዴ ሰው ናት ስትላት አንዴ አፈር ያረጋታል። አሁን አፈር ናት በቃ ብለን እንትን ስትል ውሃ ቅስቅስ ያለች ትሆናለች። አሁን ቅስቃዛ ነስተ ሰከንድ ሳትቆይ አውሬ ትሆንባለች። በቃ ለካ መንፈሱ ነው እንዲያ የሚያረጋት። እኔ ምንም አልተረዳውም። ለትምህርቴ ማጥናት አልቻልኩም። ትኩረቴ ሙሉ ለሙሉ ምን ላይ ያደረኩት ትምህርቴ ላይ። ምክንያቱም እናቴ ላይ እንበላጠጥ የነበረው አሁን መንበላጠጫ የለኝም። የምደገፍበት ትከሻ የለኝም። ያለኝ የምደገፍበት ትከሻ ትምህርቴ ብቻ ነው። ማጥናት አልቻልኩም። ጭንቀት ውስጥ ገባው። ጓደኞቼን ጀርመን አብረን የምንማራቸው በወር 40 ብር ነው 65 ብር ደሞዝ የኪስ ገንዘብ ይሰጣን ነበር። እዛ ቤት ፈልጉልኝ አልኳቸው ወደ ፈረንሳይ። ወዲያውኑ እዛው ሰፈር አገኙልኝ። ፈረንሳይ ኬላ አካባቢ እንደ እናትና ልጅ አንድ ክፍል ነው። እሳቸው አንድ ክፍል ናት ቤቷ። እንደ እናትና ልጅ ነው የምንኖረው። እሳቸው ተደልቦ ማለት ደባል እዛ ገባሁኝ። ማነጥፈው ነገር አልነበረኝ። ሴትዮዋ ምን ሰጡኝ? ጆንያ ሰጡኝ። ያችን ማታ ነጥፋለሁ፣ ከላይ ብርድ ልብሴን ለብሳለሁ፣
ትኝት እንጀራ መጋገር አላውቅም ምክንያቱም አልለመድኩም እሺ ሽሮ ድስቷ ትጣዳለች ውሃ ትደረጋለች ሽሮ ይመታል ይደረጋል አለቀ ዘይት ሽንኩርት በርበሬ ደህና ነው ሆይ ነው አላቃቸው ያቺ የትምህርት ቤት የጊስ ገንዘብ በሷ ነው የቤት ኪራይ 65 ብር ናት ብያለሁ የቤት ኪራይ 10 ብር ከፍላለሁ ሽሮ ገዛለሁ ጤፍ አስፈጫለሁ ለፀጉር ቅባት እስክርቢቶ እንዳይጎልብኝ ቀድሜ ነው እስክርቢቶ ምገዛው ሳሙና ገዛለሁ ከዛ እንጨት እንዲ ቁጥ ነው የሚሰጡኝ የተባረኩ ሴትዮ ነበሩት የሙሽሪት ይባላሉ እሳቸው ይሰጡኛል ከዛ ልክ ያቺ ኪስ ገንዘብ ስትመጣ እከፍላለሁ የስሙኒ ቅጠል የትና የተሰራበታል ያኔ እንደዛ ያልኩኝ ግን እንጀራ መጋገር ስለማልችል አሁን ከባድ ሆነ ሴትዮዋ ያከራዩኝ ሴትዮ ሲጋግሩ ነው የሚጋግሩልኝ እሳቸው ሲፈልጉ በሳምንት ሲፈልጉ በ15 ቀን ነው የሚጋግሩት የኔ ትንሽ ስለምትጋገር በአራተኛው ቀን ወይ በአምስተኛው ቀን ያልቃል ከዛ በኋላ ምንድነው ያለው ቂጣ ወይ ገንፎ ደግሞ እህል ይጨርሳል ቂጣ እህል ይጨርሳል ግን አማራጭ የለኝም ወይ ቂጣ በላለሁ ወይ ገንፎ በላለሁ ይጨርሳል ስለሚባል ስለምሰማ በቀን አንዴ ነው የምበላው እራቴን ማታ ገንፎ ወይ ቂጣ ከበላው ጠዋት ሄዳለሁ ወደ ትምህርት ቤት እዛ የጓደኛዬ እናት አዩና ሁኔታውን እና ያሉ አንድ ቀን አብሲ ጣልሻሉ አልጣልኩም ጣይ እሺ ጣልኩኝ ሳመጡና ጣጅ ምጣዱን አሉኝ አስተካክዬ እንደጥዳ አደረኩኝ ዘረጅ ምጫት ያዙ በሯ ላይ ተቀመጡ ኩሽናችን በር ላይ እሲ እሳቱን አያይዣሉ ለኮስኩኝ እንዲህ ያረክሽ እየበተንሽ አስተካከልኩኝ ስሰማ ውሃ ጣይባት ውሃ ያርከፈከፍኩ መስማቷን በደንብ ሳረጋግጥ አሁን አስፊበታሉኝ እንደው ዚግዛግ እየሰራውን ቢሆን አሳፋው ሁለት እንጀራ ብቻ ነው የተበላሸብኝ የመጀመሪያው ዚግዛግ ሆነች ሁለተኛ ሳይበስል ቶሎ ከፈትኩት እጄን አሉኝ እዛ በሁለተኛው እንደምንም አስተካከልኳት ቀንበር እስክትል ጠበቅኩኝ እጄን ስለሚሉኝ ያችን አጭኝ ስላዩ እዛ በኋላ በቃ ራሴ መጋገር ጀመርኩ አሁን እሳቸው ቻልኩኝ እዛ ማረሳው ወራሃዊ ግዳጅ ላይ ሰውን በጣም ያመኛል ወገቤን በጣም ነው የሚያመኝ እና አጥሚት መጠጣት አለብኝ እንዲ ለቀኝ ሻይ ምናምን ስኳር ስለማላገኝ ትዝ አይለኝም ጠጥቼም አላውቅም አጥሚት ስጠጥጭ የጤፍ አጥሚት በጫው አይጠጣም ግን አማራጭ የለኝም ሳልወድ በግዴ እንተነላለሁ ማረሳው እንዲወራዊ ግዳጅ ላይ ሆኜ ፀሐይ ነው ምግብ አልበላውም እርቦኛል ምሳ ላይ በልቼ ነው እንጀራ ያለቀብኝ አድር ያለው ጧት ትምህርት ቤት ሄጃለሁ 6 ሰዓት ስመጣ የፈረንሳይ መንገድ አሁን እንዳሁን አልነበረም ያን ቀጥ ያለች ዳገት ነበረች ያችን ዳገት መውጣት አቃተኝና ጫፏ ላይ ስደርስ ቁጭ አልኩኝና ስቅ ብያ ነባው ጠራራ ፀሐይ ነው ረሃቡ ድካሙ ጓደኞቼ በትራንስፖርት ነው የሚሄዱት እኔ የሚሰጠኝ የለም ትልቅ መኪና ነው ይሄ ገልባጩ ጫፏ ዳገቷ ላይ ቀጥ አርጓ ቆማት መለስ ቢል ገደል ነው ወንዝ ውስጥ ነው በቀጥታ የሚገባው ሸርተት ቢልበት ናይ ያለ የሮጥኩኝ ገባሁኝ አይዞሽ ያልፋል በርቺ ያለ እየመከረ ይዞኝ ሄደ እውነትም ብርታት ሆነ ከዛ በኋላ ለኔ አንድም ቀን መንገድ ላይ ቁጭ ብያልቅሽ አላውቅም ያልፋል ያለኝ ነገር ሁሌም አእምሮዬ ላይ ይመጣል 8 ሚኒስትሪ ተፈተነን ጥሩ ውጤት አምጥቼ መነን መደበን እሺ 10 ክፍል ሳልገባ ሚኒስትሪ ላይ እንደተፈተነን 3 ወራን ክረምት ቀጥ አድርጌ ሰራው የቀን ስራ እዛ ልክ መነን ስንገባ ቦርሳዬ ጫማዬ ምን ልክ ሀብታም ልጅ ሆኜ ነው የገባሁት ተጀመረ ትምህርት 9 10 ሚኒስትሪ ተፈትኜ እንደ ልማዴ እንደ 8ኛ ክፍሌ ስራ ልጀምር የቀን ስራ ሳፈላልግ ጓደኛዬ ታመመች ታማ ሆስፒታል እንትን ጸበል ገባች ተከትዬ እሷን ይዤ ጸበል እሷን ስናስተምር እኔ ብሽ ቁጭ እኔ ታመምኩ እንዴ ለምን ምንድነው ሲባል አንዴ ቡዳነኝ አንድ አይነት ራነኝ ሲል ቆየ በኋላ ሽንቁሮ ሚካኤል ሲሄድ ተጋለጠ ምንድነው ሳሩላጅ የማ የናቴ ታምልከው የነበረው
ሌላ የለም ወራሽ ይለኛል አላልኩ እውነትም ለካ ወራሽ አድርጎኛል። አያቴ ደግሞ ስታርፍ የምሰጠው ሰው ስለሌላት ምን ብላ ሰጠችው? እንግዲህ እናቴ አባቴ አምላክ ስሙን ጠርታ ላንተ ነው የምሰጠው አደራ ብለዋለች። አጅሬ አደራ ጠባቂ ነው። እዛ አደራውን በስርዓት መጠበቅ ጀመረ። በቃ ማወሽ ማናት የለችም ጠፋች። እሷ ላስታምም ገብቼ እኔ ሳብድ የሷ ቤተሰቦች ይዘው ሲሄዱ እነዛም የሷ ጓደኞችና የኔ ጓደኞች ጠቅልለው ሄዱ። ማቀረች ሰው ልታስታምም የገባችው ራሷ እብዶ ነው የቀረችው። ማዋይሽ የት ብቻ እንጸበል ማን ዞር ብሎ ነው የሚያይ? እንደፈለገ ነው የሚያደርገኝ። ይሄ ድንጋይ ነው ይሄ ዛፍ ነው ይሄ ምንድነው ይለም ካገኘው ነገር ጋር ነው የሚገጭ የሚቀጠቅጠኝ እንደፈለገ ነው የሚያደርገኝ። ግን ማን አለኝ? ማምላክ አለሽ ካጠገቤ። ስቃይ ቢበዛም ትምህርት መጀመር ነበረብኝ። ትምህርት ሲጀመር 11 የሚደንቅህ እግዚአብሔር ካህሊ ነው። ውጤት መጣልኝ ለፕሪፓራቶሪ ገባሁ። ጧት እብድ ነኝ፣ ከሰዓት ትምህርት ቤት ነኝ። እድለኛ ነኝ ደግሞ እድሌ ማን ነው? እግዚአብሔር ነው። ለምን ከሰዓት ተመደብኩኝ። ጧት በመደብ ኖሮ እንዴት ሆነ ነበር? ከሰዓት ከጧት ያምሻል ነው። ጧት ጸበል ነኝ ግዴታ መጠመቅ አለብኛ። ማን ነው የሚወስድሽ? እንዴት ነው የምትሄጂው? ራሴ ነኝ የምሄደው። እሺ እኔ አምላክ ናት የምትወስደኝ። መከራ ብስት ሲያረግብኝ ቅጥቅጥ ሲያረገኝ ሰውነት ይዛል ሲል ሁለተኛ ጸበል አልሄድም ብዬ ወስናለሁ። በማግስቱ ግን ጸበል ነኝ። እንዴት ይተሻላቆ የእግዚአብሔር ስራ ነው ይሄ። እንደው ምን አይነት ስም ወጣልኝ? ባለ ዲግሪ ጦጣ። የዛን ሰሞን ባለ ዲግሪ ጦጣ የሚባል እንትን ነበር መሰለኝ በቴሌቪዥን። እኔ ቴሌቪዥንም ሬዲዮንም አላቅም ያን የለኝማ። እንኳን ቴሌቪዥንና ሬዲዮ ምንም። ዛፍ ላይ ይሰቅለኝና ያዘፍነኛል፣ ያስጓራኛል። እነዚህ ትልልቅ እናቶች በአምልኮት ያሉ ደግሞ እናቴ ምን አለ እንደው ብታዩ ይሄ ላይሽ ላይ ያለውን ጌታ እኮ ጸበሉን አልወደደው። እኔ ላይ ሊኖር የሚገባው እኔ ላይ ሊነግስ የሚገባው መድኃኔዓለም ክርስቶስ ብቻ ነው። ምክንያቱም ይችን ሰውነት የፈጠራት መድኃኔዓለም ነው። እሱ ልክ እንደኔ ፍጡር ነው። እኔ ላይ ሊነግስ አይገባም። ከጠላው መውጣት ነው። ማይዬ ተናደው ጥለውኝ ይሄዳሉ። እሷ ወደ እውነቱ ዓለም ሄዳለች። እንደውም ማዋይሽ አለች መጣችና ለሱ በሳምንት የስሙኒ ቡና የአንድ ብርጫ ታተሽ ነው አለች። አዎ የለኝም እኔ ለሱ የስሙኒ ቡና የአንድ ብርጫት የምገዛበትን ለራሴ የስሙኒ ዘይት ገዝቼ ሽሮ አልበላበትም። በቃ እኔ እችልሻለሁ አለች። እሺ አልኳት። እኔ ግን ጧቴት ነኝ ጸበል ነኝ። ወይኔ ማዋይሽ ቆንጆ ሹሩባ ተሰርቼ ወይኔ ማዋይሽ ጸጉርሽ ሲያምር ሹሩባሽ ሲያምር ካልክ በማግስቱ ያ ጸጉር አይገኝም። በደረቅ ምላጭ ላጥ ቁጭ ብሎ መላጣ አባጣ ጎርባጣ መላጣ ነው ታገኘው። በራሴ እጅ ነው የሚያስለጭ። ቀሚስ ወይኔ ማዋይሽ ሲያምር ቀሚስሽ ጋር ያ ቀሚስ አይገኝም። አመድ ነው የሚሆነው። በቃ ሰው ይሄ ጥሩ ነው የሚለው ነገር እኔ ላይ እንዲቆይ አይፈልግም። ወዲያውኑ በአንድ ቀን ማስወጣት ይችላል አይደለ? ግን ምክንያት አለው እግዚአብሔር። 12ን በዚህ ሁኔታ አልፈሽ ነው ዩኒቨርሲቲ ገባሽ? ጠዋት እብድ ነኝ፣ ከሰዓት ተማሪ ነኝ። 12ኛ ክፍል ስደርስ አሁን ነገሮች ከበዱ። ምንድነው? ማትሪክ እንደምፈተን ሲያቅ አሁን ምን ማድረግ ጀመረ? አይኔንም ማወር፣ እግሬን ሽባ ማድረግ፣ ወገቤን ማጉበጥ፣ ትምህርት ቤት እንዳልገባ እንዲህ ፊደሎቹን እያዩዋቸው እያነበብኳቸው ግን ይንጸባረቅብኛል። የማነበው አእምሮ ውስጥ አይገባም። ማንበብ አልችልም። ምንም ነገር ልብሴን ሰብስቦ ማቃጠል፣ እኔ ማቃጠል ብቻ ነው የቀረው። እዚህ ጋር አሁን ይታያል ጠባሳ አለ። እዚህ ጋር እነዚህ ጠባሳዎች ይሄ ጡቴ አሁን እንትን እያለ መጣ። ስኩዌር ሉክ ነበር በምላጭ የሚተለትለኝ የነበር በምላጭ ተለትልና ለምን ይሄን አደረክ ሲሉት የኢየሱስ ገዳም ያሉት አባት ስኩዌር ሉክ ደብተር አጣሁኝ አለች። በቃ አደራዬ ናት ያደራ ልጄ ስለሆነ ይሰራሁላት ያላገጥብኝ ነበር በህይወቴ። ምንም የሚያመጣብኝ ነው ጣል ነበር የሚደንቅ 12ም ይስድሮ ሞላ የመጀመሪያውን አመት ይስድሮ። በአመቱ ጭራሽ ባሰ። አረ እንትን ብያለሁ። አሁን ግን ለእግዚአብሔር ነው የምሰጠው። አልሞላም አልኩ። ደብተሬ እልም ብሎ ተቀዷል። መጽሐፍ ተመልሷል። ለኔ ማን ነው ደብተር የሚሰጠኝ መፈተኛ ላይ? 12ኛ ክፍል ድጋሚ ነው የምልህ። በድጋሚው ለፈተና ብቻ ነው እንትን
አጠናለሁ ግን ውጤቴ ያስቃል ምክንያቱም አላጠናማ በህይወቴ እንደ 11 እና 12 የላሸቀ ውጤት የለኝም አድሚሽን ካርድ እንደተሰጠ እኔ ለመርኩበት ሽንቁሮ ይሄድኩ ሰው እዚህ ያጠናል እኔ እትኔ ጸበል ነኝ ልክ ግንቦት 9 ነበር የተፈተነው አስታውሳለሁ ግንቦት 9 ልንፈተን እኔ በ8 ማታ መጣሁ ከሽንቁሮ እሺ ገባሁኝ ፈተናውን ስንፈተን ኤም እንዳይከፋት ቢም ቅር እንዳይላት ሲም ረሳሽኝ እንዳትል ዲም እንደው አላስታወሰችኝም ኤም የትነሽ አላለችኝም እንዳትል ልቢ ዚግዛግ እየወጣው ሰራሁትኝ ነው ምክንያቱም ምንም ባነበውም አይነበበኝም ለመልስ ብለውም አያላቀውም አንተ ያላጠናው ኪት ታገኛለህ ሰኔ የሆነ አካባቢ ላይ የኪስ ገንዘብ ሲሰጠን ወጣው ነው ከአዲስ አበባ ራማ ኪዳነ ምህረት ገባው ሰኔ 30 ነው የገባሁት መሰለኝ ሐምሌ ምሰው አለፈ ተፈትነሽ ነው ይርጁ ነው ተፈትኜ ነው 12 ተፈትኜ እንደተፈተንኩ ወጣሁ አልኩ እዛ ለእንትን ሐምሌ 27 እቺ ልጅ ያማታል ይባላል ግን አንድ ቀን ሲያማታ አይተናናቅም እውነትም ራማ ኪዳነ ምህረት ከገባው ስራ ከናቶች ጋር ሰራለሁ ውሃ የሚቀዳበት ሩቅ ነው ቀዳለሁ ግን አንድ ቀን አሞኛ ያቅ ሐምሌ 27 ታመምኩ አይገልጸው በቃ በር ዘግቶ ነው ልብሴ ነጠላዬ ብሬ ትራንስፖርቴ አመዱ በቃ ሁሉ ነገሩ አመድ ሆነ አንዲት የለበስኳት አንዲት ሹራብና አንዲት ቀሚስ ብቻ ላይ ስትቀር በቆሎ ተማሪዎቹ መስኮት ሰብረው ነው ገብተው እጄን አስረያ እንትን ያሉ ያወጡ የሚነገረኝ ነው መነግራችሁ እዛ በኋላ ለካ በ27 ማትሪክ ወጥቷል ያቺን ውጤት አይቷታል አጀሬ ለዚህ ነው እዚህ እኔን መምጫ እንዳላገኝ እዛው እንድቀር ሁሉ ነገሩን ያጠፋው እኔ አላወኩም ወጣቱ ለሱባኤ ለፍልሰትዬ ሱባኤ ከአላማጣ የመጡ ልጆች ተደወለላቸው ውጤት ማትሪክ ወጥቷል ነይ ተብላ ሲደወላት ማትሪክ ወጣ እንዲያለው አዎ ወጥቷል አዲስ አበባ ቆይቷል ከወጣ አለች ማምላክ ግዲ ኪዳነ ቃሏ አንቺ ታውቂያለሽ ብሬል በምን ሄዳለሁ ሳተነግራቸው ላስተዳዳሪ ምን ችግር አለ ታዲያ ከሱባኤተኛን ለምንላታለን ቢጠበቅ ጨለማ ጭጋግ ሰው እንዳይሰበሰብ ቢጠበቅ ጨለማ ዝናብ ያላቸው አማራጭ ምንድነው ከራሳቸው ከኪሳቸው ለኔ መስጠት ደረስን ገባው ዩኒፎርም ልብሴን አስቀመጥኩና ሻንጣዬን ተመልሼ ወደ ትምህርት ቤት ሄድኩኝ የቀረነው 6 ልጆች ብቻ ነን ከዛ እንትኗን እንዲይዞ ፎቶውን ይዞ ከስር ይገልጣል ለምን ጫፏ ላይ ይዞ ከላይ ይገልጣል ወይኔ ቲቸር ይሁንና እኮ የኔ ፎቶ አልኩት ለካሱ ጨንቆት ነው ምንም አላለም ከስር ነው ግልጥ አርጎ ሲያ አለ በረጅሙ ተነፈሰ እሰይ አልፈሻል በሂጂ ለካ ጨንቆታል ታውቃለህ እቺ ልጅ አሁን ብትወድቅ ምን ልትሆን ትችላለች የሚለው ነገር እሱን ጨንቆታል እስቲ አልኩና ስንት አምጥቼ ነው ቸር አልፈል አውቶል በሂጂ ሳየው 179 ነበር ያኔ ማለፊያው እኔ 189 የመጣሁት አላቀውም አንዱንም ግሬድ ላይ የነበሩት ጓደኞቼ አልመጣላቸው እኔ ግን አንድ ኤን እንኳን በየማንበብ ያቃተኝ ሴትዮ እግዚአብሔር ይመስገን መጣለ እግዚአብሔር ካህሊ ነው ስንመደብ መደባ ሲመጣ ኮሜርስ ተመደብኩ እሺ ኮሜርስ የገዳም ግቢ ነው አንደኛ ዓመት አለፈ ሁለተኛ ዓመት አለፈ አሁን ሶስተኛ ዓመት ደረሰን እሺ ሶስተኛ ዓመት ላይ በቃ እንደምመረቅ ገብቶታል አይኑ ያየ እግዚአብሔር በኔ ህይወት ላይ ታሪክ እንዲሰራ ስለፈቀደ ነው ያቆየው መንፈሱን እግዚአብሔር አሸናፊ መሆኑን ሊያስተምረው ነው እንጂ እሱ ከኔ ላይ ያንን መንፈስ ባንዴ ማንሳት አቅቶት አልነበረም ታሳስ 12 አስተውሳል ማክሰኞ ቀን ነው የዛን ቀን ዳታቤዝ ማኔጅመንት በጣም ወደው ትምህርት ነበርና እሱን ስለምንፈት በጣም ሰርቻለሁ አጥንቻለሁ እሱን ውጤት ሰቅዬ ማለፍ አለብኝ ብዬ ማለት ነው ልክ መንገዳችን ላይ ለምሳ 10 ብር ይሻለሁ ያኔ ምሳ በብር ከምናምን 2 ከምናምን ቦዘና ሽሮ ትበላለህ ቦዘና ማለት ስጋ ጣልጣል እዛ ሲሄድ መንገዳችን ላይ የተባይ ማጥፊያ መድኃኒት የሚሸጥበት ሱቅ አለ እሺ ሰታት ብዬ ገባው ለምን ምን ላርግ ነው የምገባው አንደ ከራስ ጋር የምትከራከረው ነገር ገጥሞ ያውቃል ምን ላርግ ነው የምገባው ራሴን ጠይቃለሁ
ግን መግታት አልቻልኩም። ዝም ብዬ ተዋኖች ናቸው ያስቸገሩን። የተዋን ምርት ስጭኛ የተከራየሁባት ቤት ደግሞ ትንሽዬና ጽድት ያለች ናት። አይደለም ተዋን ቁንጫ የለውም እንዴ የምን ተዋን ያለው ቤት ውስጥ ኧረ ተዋን የለም። ከራሴ ጋር ከራከራለሁ። 10 ብር ነው ሰጥቻት የተዋን መርዙን ተቀብያት ወጣው። ያን መድኃኒት ይዤ ወደ ትምህርት ቤቴ ነው መምጣት የምፈልገው። እኔ ወደ ፈተናዬ ነው እምመጣው። ተመልሼ ወደ ቤት ሄድኩኝ። ለምን ሄድሽ አላውቀውም፣ እግዚአብሔር ነው የሚያውቀው። እቤት ገባሁ። ኩባያ ላይ ግልብጥ ሳረገው ወተት ይመስላል በህይወት። ከዛን በፊትም ከዛም በኋላ እንደዛን ቀን ስቄ አላውቅም። ከልቤ ፍንቅል የሚያደርግ ክትከት የሚያደርግ ሳቅሳኩኝ። እንዴ ምን አይነት ሳቅ ነው የምስቀው? ዛሬ ደግሞ እንደዚህ አይነት ሳቅ ከመቼ ወዲህ የመጣ ነው? በዛ ሁሉ ሰዓት ላይ ግን ስመ እግዚአብሔርን መጥራት አልቻልኩም። ጭራሽ አእምሮዬ ላይም ምን ላይም የለም ስመ እግዚአብሔር። 3 ጊዜ ልደፋው ተነስቼ 3 ጊዜ ተመለስኩ ሳልደፋው። መርዝ እኮ ነው ይሁና እንዴ ሞታለሁ እኮ በጠጣው። ሙቻ ልክ 2 ሰዎች ሲያወሩ እንደምትሰማው አይነት ነገር ነው የራሴ ጋር የምመላለሰው። አንደኛው ጓደኛዬ መጣች። ለምን አባሽ መጣሽ ብዬ እሷን ልበላት እንዴ ባርችዬ ምን ሆነሽ ነው አለች። አላቅም ሂጂ ፈሌና ሟታል ጠይቂያት አልኳት። ፈሌ ማለት ያከራያችን እህት ናት። ሄዳ ተመልሳ መጣች። ተኝታለች አለችኝ። ሂጂ የመዝሙር ካሴት ይዘሽ ነይ አልኳት። ሰው ጥጥ ስትል ያንን የተዋን መርዝ አንስቼ ግጥም አደረኩት። ስትመጣ ሸተታት። ቲ ብቻ ሸተው አለች። እኔ እንጃ ምንም ሸተው። እሷ ሽታውን ስትፈልግ አብሬያት ፈልጋለሁ። ወይ ሙሉ ለሙሉ አልሰወረኝም ወይ ትቶኝ አልለቀቀኝም። እያሳወቀ ተቆጣጥሮታል ህሊናዬ። አብሬያት አሸታለሁ። ልክ ወደኔ ቀርባ እሪ ስትል ከዚህ በኋላ የሆነውን አላውቅም። ሙሉ ለሙሉ ራሱ ሆነ። ደስታ ሆነ ለሱ። አሁን ልሞት ነው፣ ነፍሴን ይዞ ሊሄድ ነው። በቃ እንደዛን ቀን አሞኛ አያውቅም። መጨረሻ ላይ አከራያችን ተጠራች። ልክ እሷ መታ ምንድነው ስትል እንደዚህ ጠጥታ ደነገጠች። ልጅቷም አሉ እኔ ነገሩኝን ነው የምነግርህ። ወተት ግዙ ተባለ። ወተት ተገዛ። በየት በኩል ልጠጣ? ቤት ሊያስጠጣኝ አልመልስም አለ። መጨረሻ ላይ በሊቀ መላኩ ቅዱስ ሚካኤል ይሻለው ከላዩ ላይ ተነስልኝ ልጅቷን እናጠጣስ። ልክ የሆነ ከብድ ትልቅ ጋቢ ለብሳ ውልቅ አድርገህ ስታስቀምጠው ቅልል የሚል ነገር የለም። ልክ እንደዛ ነገር ነው። ቅልል ብሎ የሆነ ጥቁር ነገር ከላይ ላይ ክንፍ ያለው በሮ ሲሄድ የታየኝ። ከዛ በኋላ ማንነቴ ጠፋ። እንትን ውስጥ ገባው፣ ጨለማ ውስጥ። አሁን ምን ሆንኩ? ሞትኩ ማለት ነው። የትምህርት ቤት ጓደኞቼ ኮሜርስ ገዳም ግቢ ነው ብያለሁ። ግቢ ጉባኤ ያለው 6 ሰዓት ላይ እንትን እንላለን። 40 ሲጠይቁ እማወይሽ አንደኛዋ ጓደኛዬ በጣም ፈለገች። ክፍልም የለውም ሌላ ሴክሽን ገብታ ይሆናል ተብሎ ሌላ ሴክሽን ስፈልግ የለውም፣ ምሳሌም ስፈልግ የለውም። እማወይሽ ምን ሆና ነው ተብሎ 6 ሰዓት ላይ ሲደወል እማወይሽ እንደዚህ ሆና ደክማለች። የግቢ ጉባኤ ልጅ ፈተና ያለውን ፈተናውን ጥሎ ጥናት ያለውን ጥናቱን ጥቶ እኔ ጋር እንዳለ ግልብጥ ብሎ ሲመጡን የለውም። እኔ ጌታ ሙሉ ቀን ይባላል። በጣም ነው እሱ ልጅ አመስግኘው አላቅም። በጣም ነው ማመስገን ፈልገው። ምን ማለት ነው አለ። አምቡላንስ እስኪመጣ የምትጠብቁት ምን ማለት ነው? ይዛችኋት አትሄዱም በታክሲ ብሎ አበዳሉ። ጥቁር አንበሳ በታክሲ ጥቁር አንበሳ ይዘውኝ ሲሄዱ ሲያዩ ዶክተሮች ምንድነው ይዛችሁ የመጣችሁት? ሬሳ ምን ሊያደርግልን ይዛችሁ ትመጣላችሁ? እዛው አቀብሯትም እንዴ? አምላክ ምክንያት አላት። አንዱን ዶክተር ታስነሳና ላይብራሪ ሄዶ ለማላታይን የሚሰጠውን መድኃኒት ሪፈር አድርጎ አጋጥሟቸው አያውቅም። የአይጥ መርዝ ጠጥቶ የሚመጣና የበረኪና ነው እንጂ ጠጥቶ የሚመጣ የሚያጋጥማቸው የቷን መርዝ ተሰምቶም ታይቶም አይታወቅም። ሄዶ ሪፈር አድርጎ መጥቶ ያን መርፌ ስወጋ ሙቀት ማምጣት ጀመርኩ አሉ። ቀዝቅዤ ነበር። ከዛ ወዲያውኑ ቶሎ ወደ ጥበት ክፍል ተባለ። እዛ ታጠብኩ። 3 ሰዓት ላይ ወደ 4 ሰዓት እንደዚህ 5 ሰዓት 6 ሰዓት አካባቢ ይሆናል ራሴን ይሳትኩት አላቅም። ማታ 3 ሰዓት ራሴን ሳቅ ያለ ቀና ስል የመብራት ማታል እንዲህ ብል ሰው በዚህ ዙር በሽተኛ ተኝቷል። የት ነኝ? መርዙን ጠጥቼዋለሁ ማለት ነው አልኩኝ። እዛ 3 ሰዓት ላይ እዛ ገላዬን ታጠብኩ፣ ልብስ ተቀየረ፣ አደርኩ።
3 ቀን ነው 4 ቀን ቆየሁ እዛ። ግን ምንም አልሆንኩም። የሚደንቅ ነገር ወደ ቤት ገባሁ። ሰውነቴ ይጎዳል ሲባል እኔ እንኳን ሰውነቴ ሊጎዳ እናትዬ እማምሩ ሙሽራ ሆኜ ወጣሁ። ይሄ ጥቁረት ጠፍቶ ጠይ መማምር እንትን ሆኜ ወጣሁ። እግዚአብሔር ይመስገን ምርቃቴን ተመረኩ። እግዚአብሔር ካለኝ አሁን ደግሞ ሌላ ዕዳ ተጀመረ። ልክ እንደተመረኩኝ ጀርመን የኪስ ገንዘቡን አቆመ። እዛ በኋላ ሌላ ጉድ መጣ። ያቺ ኪስ ገንዘብ ነበረች ተስፋ። ምን ማድረግ አለብኝ? በጉልበት ስራ የ10ኛ ክፍል እንትን ካርዴና ሲጄ ተመሰከርኩኝ። ለምን ዲግሪ ሲያነሳሽ አይቀበልህማ። ዲግሪ ከነሱ ኳሊፊኬሽን ለቀን ስራው ከኳሊፊኬሽን በላይ ነው። እዛ ስራ ጀመርኩኝ። እየሰራው ወገቤ በጣም ተጎድቷል እና እዛ ደግሞ ከ8 ሰዓት በላይ ትቆማለህ። በማሽን ላይ ውሃ ሲያልፍ እሱ ነው እንትን የምትቆጣጠረው ሸክም አለውና ያ ሲያቀተኝ ዲግሪና ሲያስኩና ስራ ሲኖራችሁ ጥሩኝ ብዬ እንትን ስል ለምን ትወጫለሽ አትወጪም አሉና ቢሮ ቦታ ሰጡኝ። እዛ እየሰራው አካውንታንቱ ለቀቀ። በአካውንታንቱ ቦታ ላይ ደሞዝ ተጨምሮኝ 900 ምናምን ብር ሆኖ አካውንታንቱ ቦታ ላይ ተመደብኩኝ። አካውንታንቱ ቦታ ላይ እየሰራው አዲስ አበባ ከተማ አስተዳደር ስራ አወጣ። እዛ ተመዘገብኩኝ። እዛ ገባን። እዛ እየሰራው አብነት ነበር። አብነት ወረዳ 3 ነው የተመደብኩት። ስመጣ በባስ ነው የምመጣው። የልጆቼ አባት ለካ ያየኛል 12 ቁጥር ላይ። አንድ ቀን ጠፍተሻል ሰሞኑን የት ሄደሽ ነው አለ። እንዴ ከታተለኝ ነበር ማለት ነው እንዴ ሰውዬ? አይ ትንሽ በአብነት በኩል እየሄድኩ ነው። እዛ አንዳንድ እያለን እየተግባባን ገባን። ሰርግም ምንም አላልኩ፣ ወዲያውኑ ገባን። እንዴት ሌላ ወጪ ላወጣ ነው? አኪት አባቴ ማን ሊደግሰው ባቋራጭ ዝም ብዬ ገባሁ። የመጀመሪያ ልጄ ተረገዘ። እግዚአብሔር ካሊ ነው የተመኘሁትን ሴትም ወንድም አድርጎ ሰጠኝ። የመጀመሪያውን ወንድ ሰጠኝ። ዛብሎን አልኩት። ታላቅ እግዚአብሔር መልካም ስጦታ ሰጥቶኛልና ልክ እሱ የ3 ዓመት ሲሆን ምን መስማማት አቃተን። እንዲህ አለን አይደለ? አሁን እናንተ ባላችሁበት እኔና እሱ ከተቀመጠን እናንተ ፊት እኔን መስደብ እኔን ማንቋሸሽ ለሱ በእናንተ ክብር የሚያሰጠው መስሎ ይሰማዋል። ያን ነገር ደግሞ እኔ አልፈልገውም። ስትኖር ተከባብረህ ነው። ልክ ሰው ሲጠፋ ብቻችን ስንል ነው አልፈልግም። ቅድም ሰው ፊት አንቋሸኛል አዋርደኝ። አሁን እዚህ ጋር ማንቋሸሻል መለማመጥ አልፈልግም። በቃ አስታውሳለሁ ፋሲካ በ12 ነበር የዋለው። 12ን ፋሲካ ነው አልኩና በ13 ትለቅልኛለህ ልልቀቅልህ አልኩት። ተከራይተን ያለን አለቅም አለ። እቃውን ቁጭ አርኩና የራሴን እቃ ሰብስቤ ልጄን ይዤ ወጣ። ሌላ ቤት ገባን። እኔና ልጄን ይዤ ማለት ነው። ሳስበው ልጄ ብቸኛ ሊሆን ነው። አሁን ከሌላ ወንድ ደግሞ የመቀላቀል እቅዱ የለኝም። ምን ማድረግ አለብኝ አሰብኩኝና ከራሱ አንድ ልጅ መድገም። ለምን ልጄ ብቸኛ እንዳይሆን እንዴት አድርጌ ላድርገው? ልክ የልጅ ወራዊ ግዳጅ የምሆንበት ወቅት ላይ ዛብሎን አባቴ ናፍቀኛል ብለህ አልቅስ አልኩት። ደወልኩና እንካናግረው ብዬ አልቅስ አልኩት። አባቴ ናፍቀኛል ብሎ አለቀሰ። ይዘሽው ነው ያለኝ። እኔ አላማዬ ሌላ ነው። ልጄን ይዤ ሄድኩኝ። 2 ሆኜ ሄጄ 3 ሆኜ መጣሁ። ከዛ በኋላ ናፍቀኛል ቢል ሂድ ብቻውን ልካለሁ። እዛ በኋላ እግዚአብሔር ካሊ ነው ባንዴ ሴት ልጅ ሰጠኝ። ተወለደች። ክብሩ ይስፋ ለመድኃኒዓለም። አንድ ሴት ሰጠኝ መድኃኒዓለም ማለት አይደል? ትላንት ብቻዬን ነበርኩ። ትላንት ባለቅስ እንባዬን የሚያብስ አልነበረም። ብከፋ አይዞሽ እናቴ አይዞሽ እህቴ የሚለኝ አልነበረም። ዛሬ ግን 2 አሉ። ገና ፊቴን ታይና እናቴ ምን ሆነሽ ነው ከፍቶሻል ትላለች። ታውቃለች። አሁን ምን መጣ? ኢኮኖሚካሊ መናጋት መጣ። ምን ማድረግ ጀመርኩ? ቅዳሜና እሑድ ሻይ ቡና መሸጥ ጀመርኩ። ለምን አቡን የምትይዝልኝ ሞግዚት መኖር አለበት። ወንዱንም ከትምህርት ቤት አድርሶ ሲመጣ እንትን የሚይዝልኝ ሞግዚት መኖር አለበት።
ኑሮ እያደገ ነው። የኔ ደሞዝ ባለበት ነው። ምን ማድረግ ጀመርኩ? ሻይ ቡና መሸጥ ጀመርኩ። ቅዳሜና እሑድን ሻይ ቡና እየዞርኩኝ መሸጡ ትንሿን እንደወለድኩኝ ልክ ባንድ ወሬ ደም መርጋት ታምሜ ግራግሪ ላይ ደም ረግቶ ሆስፒታል 7 ቀን ተኝቼ ነበርና ያ ደም የረጋበት እግሬ ትንሽ ስንቀሳቀስ ያብጣል። ያ ህመሙ ሲበዛ ተኩትኝና ቢሮ መሸጥ ጀመርኩ ለጓደኞቼ። እሺ ደና ጎን ለጎን ስራዬን እሰራለሁ። ልክ ምሳ ሰዓት ላይ ሻይ አፈላላቸዋል። ሻይ ቡና አፈላለሁ። እዛ ለምሳቸው ላይ ሻይ ቡና ይጠጡልኛል። የሆነ ሰዓት ላይ መዋቅር መጣና ተበታተን ቀረያ። መጨረሻ ላይ ደሞዝ እንዳጋጣሚ ተጨመረ። ልክ ደሞዝ እንደተጨመረ እዚያ አካኮ ጓደኛዬ ቤት ቦታ እንትን ብላ ልጅ ጀምር ስትል ከባሏ ጓደኛ ጋር የሚካፈልላቸው ሰው ፈለጉ። ምንም እንደሌለኝ ታውቃለች ቦታ እዛ በቃ እሱ የፊቱን ያዝ አንቺ ኋላውን እንደምንም ብለሽ ቁጠባ ቆጥበሽ ምናምን አለ። እንዲማካበረታታሽም እግዚአብሔር ከፈቀደ ልጆቼን ባለፍኩበት መንገድ እንዳያልፉ ዋጋ መክፈል አለብኝ አልኩኝና እቁብ መጣል ጀመርኩ። ጓደኞቼን ቢሮ ለማንኩ። ተሰበሰበና አንድ 10 ምናምን ሺህ ብር ተሰጠኝ። ቁጠባ ምናምን መጣ። ቅድመ ክፍያ ለዛሽ ቦታ ተከፈለና ያቺ ቤት ቆመች። ገዛኋት። በህይወቴ 3 ጊዜ ተደስቻለሁ። መቼ ብትለኝ አንዴ የምረቃቴ ቀን፣ አንዴ ዛብዬን ቅሪት ነሽ የተባልኩ ቀን። በህይወቴ እንደዛን ቀን ተደስቻ አላቅም። ለምን የእህልን ረሃብ የትም ሄደ በቀን አንዴ የሚሆን በምን ታስታግሷል? የሰውን ረሃብ ግን በምንም አታስታግሰው። የሰው ረሃብ በሰው መሃል ሆነ ሰው ይርብሃል። ሶስተኛ መድኃኔዓለም በጣም ወዳችሁ ጓደኞቼ ጸበል ጓደኞቼ መድኃኔዓለም ማህበር ሐምሌ ላይ ይነገረናል። አመት ሙሉ የሚዘክረውና ታህሳስ መድኃኔዓለም ያንቺ ነው የተባልኩ ቀን የተደሰትኩት ደስታ ከሐምሌ ጀምሮ እስከ ታህሳስ ድረስ ሰው ስጠራ ነበር ብለህ ታምነኛለህ? እንግዲህ ታህሳስ መድኃኔዓለም የኔ ነው ጸበል ቀመሱ እሺ እያልኩኝ ማለት ነው። ከሐምሌ ጀምሮ ስጠራ ነበር። ያቺ አራተኛችን ቤት የቆረቆርኩባት ቀን በቃ የተደሰትኩት ያለቀስኩት ለቅሶ አይደለም የደስታ እኔ ደስ ሲለኝ መሳቅ አልችልም ማልቀስ ነው። እርጥብ ጭቃ ላይ ገባን። ያቺ ቤት እየሞቀች እየጠነከረች እየደረቀች መጣች። እግዚአብሔር ይመስገን ደህና 2 አመት ነው 3 አመት እንደኖርን ፈረሳ መጣ። ገና ከሰው 80 ሺህ ብር ወስጄ ያችን 80 ለሱ ለልጁ ሰጥቼ ያንን ሳልጨርስ ቤቱ ፈረሰ። ገና 80 ሺህ ብር ጭንቅላቴ ላይ እንዳለ ነቀልኳ እናቴ። ከዛ በኋላ ምንድነው ማረገው? ምንድነው ያለኝ መንገድ ያለኝ መፍትሄ? እዳ መክፈል ነው፣ ቁጠባ መቆጠብ ነው፣ ልጆች ማስተማር ነው፣ ቤት ኪራይ መከራየት ነው። ምንድነው ማደርገው? ጦስኩኝ። እዛ በአጋጣሚ ጀርመን አብሬያት የተማርኳት ጓደኛዬ እሷ ከየካ እኔ ከልደታ አንድ ቦታ ተገናኘን ለስራ። እሷ ሁኔታዎችን ስታይ አልተመቻትም። በቃ ተስፋ ወደ መቁረጥ ሄድኩኝ። አሁን አንድ ቀን ከስራ ቀረው። የቀረውት ለምንድን ነው? በቃ በራሴ ለመጥፎ ውሳኔ ለመወሰን ራሴን ለማጥፋት ነው የቀረውት። ልጆቼ ከትምህርት ቤት ወደ ትምህርት ቤት እስኪሄዱ ድረስ ነበር የምጠብቀው። ደግሞ ቤቱ እንደፈረሰ እያወቁ ያበደሩኝ ሰዎች ባለ 30 ሺህ ብሮቹ ብሩን እንፈልገዋለን እያዩኝ ያለውበትን ሁኔታ እያዩ በቃ መጥፎ እንትን ውስጥ ገባሁ። ሲያዩ አልመጣሁም። ተይዘው ብረት ድልድይ ደርሰናል አሉኝ። ደወለው መጡ። ሁኔታዬን አዩ። በጣም አዘኑና ሄዱ። ተሟላ። እዳው ተከፈለ። አለቀ። እግዚአብሔር ይመስገን። የሆነ ነገር በህይወት ላይ ሲያመጣ እግዚአብሔር መውጫ ቀዳዳ ያዘጋጃል። ከስኬት ጀርባ